በመካከለኛው ምስራቅ ለዓመታት ሲካሄድ የቆየው የውክልና ጦርነት አሁን ወደ ቀጥተኛና ግልጽ ወታደራዊ ግጭት ተቀይሯል። የዚህ ግጭት ማዕከል ደግሞ ኢራንና አሜሪካ ናቸው። በዚህ ታላቅ የኃይል ፍልሚያ ውስጥ የየመኑ ሐውቲ አማጽያን እንደ ቁልፍ የጦር መሳሪያ ሆነው ብቅ ብለዋል። بعون الله تعالى وبالتوكل عليه العملية العسكرية الثانية في معركة الجهاد المقدس ኢራን በራሷ ላይ የተደቀነውን የአሜሪካና የእስራኤል ወታደራዊ ጫና ለመቀልበስ የየመኑን ወኪሏን ሐውቲን በመጠቀም በቀይ ባህር የንግድ መስመር ላይ መጠነ ሰፊና አጥፊ እርምጃ እንዲወስድ ከፍተኛ ግፊት እያደረገች መሆኑን ዓለም አቀፍ የመገናኛ ብዙሃንና የጥናት ተቋማት እየገለጹ ይገኛሉ። ብሉምበርግ የዜና ወኪል ከሳምንታት በፊት ይፋ ባደረገው ዘገባ የአውሮፓ ደህንነት ባለስልጣናትን ጠቅሶ እንደገለጸው የኢራን መሪዎች የሐውቲን አመራሮች በቀይ ባህር ላይ አዲስና የተቀናጀ የባህር ላይ ጥቃት እንዲከፍቱ በይፋ አዘዋል። ይህ ትዕዛዝ የመጣው ሐውቲዎች ከኢራን ጋር በመተባበር በእስራኤል ላይ የሚሳኤል ጥቃት ካደረሱ በኋላ ነው። ሆኖም የሐውቲዎች ቀጣይ እርምጃ በአንድ ወሳኝ ጉዳይ ላይ የተንጠለጠለ ነው። ይህም አሜሪካ ኦፕሬሽን ኤፒክ ፊውሪ በሚል መጠሪያ በኢራን ላይ የጀመረችውን ወታደራዊ ዘመቻ በምን ያህል ደረጃ ታፋጥነዋለች የሚለው ነው። የዋይት ሃውስ አስተዳደር በኢራን የነዳጅ ማጣሪያዎችና ስትራቴጂካዊ ቦታዎች ላይ ጥቃት በሰነዘረ ቁጥር ሐውቲዎችም በበኩላቸው በዓለም አቀፍ የንግድ መርከቦች ላይ የሚያደርሱትን ጥቃት በዚያው ልክ ለማሳደግ ተዘጋጅተዋል። የሐውቲዎች ወደ ጦርነቱ በጥልቀት መግባት በአጋጣሚ የመጣ ሳይሆን ለረጅም ጊዜ የታቀደበት ስልታዊ እርምጃ እንደሆነ ፎሬን ፖሊሲ በዝርዝር አስነብቧል። እንደ ፎሬን ፖሊሲ ዘገባ ከሆነ እንደ አውሮፓውያኑ አቆጣጠር ከ2023 እስከ 2025 ባለው ጊዜ ውስጥ በእስራኤልና በሐማስ መካከል በነበረው የጦርነት ጊዜ ሐውቲዎች በቀይ ባህር ላይ ባደረሱት ተደጋጋሚ ጥቃት የዓለም የንግድ ፍሰት እንዲዛባ አድርገው ነበር። አሁን ግን ሁኔታው ይበልጥ አሳሳቢ ሆኗል። ኢራን በአሁኑ ወቅት የህልውና ስጋት ስለተደቀነባት ሐውቲዎችን እንደ መከላከያ ጋሻ እየተጠቀመችባቸው ትገኛለች። የሳና ስትራቴጂ ጥናት ማዕከል ሰብሳቢ የሆኑት ማጅድ አልማድሃጂ ለፎሬን ፖሊሲ በሰጡት ቃለ መጠይቅ የሐውቲዎች ተሳትፎ እስካሁን ድረስ በምልክት ደረጃ የታየ ቢሆንም በቀጣይ ግን ወደ ስር ነቀልና አስከፊ እርምጃ ሊሸጋገር እንደሚችል አስጠንቅቀዋል። የቴህራን ስጋት እየጨመረ በሄደ ቁጥር ሐውቲዎች የባብኤል መንደብን የባህር ሰርጥ በቀጥታ ኢላማ በማድረግ የዓለምን የኤነርጂ ፍሰት ለማቋረጥ ወደ ኋላ አይሉም ሲሉ ማድሃጂ የሁኔታውን አሳሳቢነት ገልጸዋል። የባብኤል መንደብ የባህር ሰርጥ ስትራቴጂካዊ ጠቀሜታው ለዓለም ኢኮኖሚ እጅግ ግዙፍ ነው። ይህ ጠባብ የውሃ መስመር በቀይ ባህርና በአረብ ባህር መካከል የሚገኝ ሲሆን በስዊዝ ቦይ በኩል ለሚያልፉ መርከቦች ሁሉ ብቸኛ መተላለፊያ ነው። እንደ ሮይተርስ መረጃ ከሆነ በአሁኑ ወቅት በሆርሙዝ የባህር ሰርጥ ላይ በተፈጠረው ቀውስ ምክንያት ሳውዲ አረቢያ በቀን 5 ሚሊዮን በርሜል የሚጠጋ ድፍድፍ ነዳጅ በየብስ ቱቦዎች አቋርጣ በቀይ ባህር በኩል ለማጓጓዝ እየሞከረች ትገኛለች። ይህ የንግድ መስመር በአሁኑ ወቅት የዓለም ኢኮኖሚ መተንፈሻ ሆኖ እያገለገለ ይገኛል። ነገር ግን ሐውቲዎች በኢራን ግፊት ይህንን መስመር የሚዘጉት ከሆነ የዓለም የነዳጅ ገበያ ሙሉ በሙሉ ሊቋረጥ ይችላል። አሁን ላይ በበርሜል $115 እየተሸጠ ያለው የነዳጅ ዋጋ የባህር ሰርጡ ከተዘጋ ወደማይታሰብ ደረጃ ሊመነደግ እንደሚችል የኢኮኖሚ ተንታኞች ይተነብያሉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቅርቡ በማህበራዊ ሚዲያ ባስተላለፉት መልእክት ኢራን የሆርሙዝ የባህር ሰርጥን በአስቸኳይ ለንግድ ክፍት ካላደረገች አሜሪካ የኢራንን የኤሌክትሪክ ማመንጫ ጣቢያዎች፣ የነዳጅ ጉድጓዶችና ዋናውን የነዳጅ መርከቦች መጫኛ ተርሚናል የሆነውን ካርግ ደሴትን ሙሉ በሙሉ እንደምታወድም አስታውቀዋል። ይህ የትራምፕ ዛቻ በቴህራን ብቻ ሳይሆን በዓለም ገበያ ላይም ከፍተኛ መረበሽ ፈጥሯል። የካርግ ደሴት መመታት ማለት የኢራን ኢኮኖሚ የጀርባ አጥንት መሰበር ማለት ነው። ይህንን ጥቃት ለመከላከል ኢራን የምትጠቀመው ትልቁ ካርድ ደግሞ ሐውቲዎች በባብኤል መንደብ ላይ የሚያደርሱት ጥቃት ነው። ሚድል ኢስት ሞኒተር እንደዘገበው ሐውቲዎች ባለፉት ጥቂት ሳምንታት በየመን ደቡብ ምዕራብ የባህር ዳርቻዎች ላይ ያደረጉት ወታደራዊ እንቅስቃሴ በባህር ሰርጡ ላይ ጥቃት ለመሰንዘር የሚያስችሏቸውን ስልታዊ ቦታዎች ለመቆጣጠር ያለመ ነው። በቀይ ባህርና በባብኤል መንደብ አካባቢ የተከሰተው ወታደራዊ ውጥረት ከቀጥተኛ ተፋላሚዎቹ ሀገራት ባሻገር ለአካባቢው ሀገራት በተለይም ለኢትዮጵያ እጅግ አሳሳቢ የሆነ ስጋትን ደቅኗል። 95 በመቶ የሚሆነውን የውጭ ንግዷን በዚሁ በቀይ ባህር መስመር ላይ የምታከናውን አገር እንደመሆኗ መጠን በኢራን ግፊት በሐውቲዎች የሚሰነዘረው ጥቃት በሀገሪቱ ምጣኔ ሀብታዊና የንግድ እንቅስቃሴዎች ላይ ቀጥተኛ አደጋ የመጋረጥ አቅም እንዳለውም ተነግሯል። የሐውቲዎች እንቅስቃሴ በየመን የውስጥ ፖለቲካ ላይም ትልቅ ተጽዕኖ አለው። አማጽያኑ ከጎረቤት ሳውዲ አረቢያ የገንዘብ ድጋፍ ለማግኘት ተስፋ በማድረግ እስካሁን ድረስ ከሪያድ ጋር ቀጥተኛ ግጭት ውስጥ ላለመግባት ሞክረው ነበር።
ነገር ግን የኢራን ግፊትና በክልሉ ያለው የጦርነት ሁኔታ ይህንን አቋማቸውን እንዲቀይሩ እያስገደዳቸው ነው። ማጅድ አልማድሃጂ እንደሚሉት በመጨረሻው ሰዓት ሐውቲዎች ከርዕዮተ ዓለምና ከወታደራዊ አጋራቸው ከኢራን ጎን መቆማቸው አይቀሬ ነው። ይህም ማለት ሳውዲ አረቢያ በከፍተኛ ወጪ የገነባቻቸው የነዳጅ መሰረተ ልማቶችና በቀይ ባህር ላይ ያሉ ተርሚናሎች የሐውቲዎች ቀጥተኛ ኢላማ ሊሆኑ ይችላሉ ማለት ነው። የዓለም አቀፍ የኢነርጂ ኤጀንሲና መሰል ተቋማት እንደሚጠቁሙት የባህር ላይ ትራንስፖርት መስተጓጎል በነዳጅ ላይ ብቻ ሳይሆን በአጠቃላይ የዓለም የንግድ ሰንሰለት ላይ ከፍተኛ ቀውስን ያስከትላል። በባብኤል መንደብ በኩል የሚተላለፉት የንግድ መርከቦች የምግብ እህል፣ የኤሌክትሮኒክስ ዕቃዎችና የፋብሪካ ጥሬ ዕቃዎችን የሚያጓጉዙ ናቸው። መርከቦች ይህንን መስመር በመፍራት በአፍሪካ ዙሪያ ለመጓዝ ከተገደዱ የጉዞ ጊዜያቸው በአማካይ በ2 ሳምንታት ይረዝማል። ይህም የትራንስፖርት ወጪንና የኢንሹራንስ ዋጋን በከፍተኛ ደረጃ ይጨምራል። ይህ ደግሞ ቀድሞውኑ በዋጋ ንረት ለተመታው የዓለም ሕዝብ የኑሮ ውድነቱን ይበልጥ ያባብሰዋል። ሌላው ትኩረት የሚሻው ጉዳይ የአሜሪካ የባህር ኃይል ሚና ነው። አሜሪካና አጋሮቿ በቀይ ባህር ላይ የሚያደርጉት ጥበቃ የሐውቲዎችን ጥቃት በከፊል ሊቀንሰው ቢችልም ሙሉ በሙሉ ግን ሊያስቆመው እንደማይችል ባለፉት ዓመታት ታይቷል። ፎሬን ፖሊሲ እንደገለጸው የአሜሪካ የባህር ኃይል ከሐውቲዎች ጋር የሚያደርገው ፍልሚያ የአይጥና ድመት ጨዋታ ሆኗል። ሐውቲዎች የሚጠቀሟቸው ርካሽ ድሮኖችና የባህር ላይ ፈንጂዎች አሜሪካ ከምትጠቀምባቸው ውድ የሚሳኤል መከላከያ ዘዴዎች ጋር ሲነጻጸሩ ለሐውቲዎች የረጅም ጊዜ ጦርነት የማድረግ አቅም ይሰጣቸዋል። ይህ ደግሞ አሜሪካን በክልሉ ረጅምና አድካሚ ጦርነት ውስጥ እንድትዘፈቅ ሊያደርጋት ይችላል። በተጨማሪም የኢራን ስትራቴጂ የሆርሙዝ የባህር ሰርጥን የመተላለፊያ ቀረጥ በሚያስከፍል መልኩ ለመቆጣጠር መሞከሯ ሁኔታውን ይበልጥ አወሳስቦታል። ኢራን ለእሷ ታማኝ ለሆኑ ወይንም ክፍያ ለሚፈጽሙ መርከቦች ብቻ መተላለፊያ እየፈቀደች ሲሆን ይህ ደግሞ የዓለም አቀፍ የባህር ላይ ሕግን የሚጥስ እርምጃ ነው። ይህንን የሆርሙዝ ጫና ለመቋቋም የተዘረጋው የሳውዲ አረቢያ የቀይ ባህር መስመር ደግሞ በሐውቲዎች ስጋት ወድቆበታል። በዚህም ምክንያት ዓለም አቀፍ የነዳጅ ኩባንያዎችና የመርከብ ባለቤቶች ወደር የለሽ ስጋት ውስጥ ወድቀዋል። ዓለም አቀፉ የገንዘብ ድርጅት IMF በቅርቡ ባወጣው የትንበያ መረጃ መሰረት በመካከለኛው ምስራቅ ያለው ጦርነት በዚህ መልኩ የሚቀጥል ከሆነ የዓለም የኢኮኖሚ እድገት በ2026 መጨረሻ ላይ በ1.5 በመቶ ሊቀንስ ይችላል። በተለይም በነዳጅ ላይ ጥገኛ የሆኑት የአውሮፓና የእስያ ሀገራት ከፍተኛ የኢኮኖሚ ውድቀት ሊያጋጥማቸው ይችላል። ቻይናም ቢሆን የነዳጅ ፍላጎቷን ለማሟላት በክልሉ ሰላም እንዲሰፍን ብትፈልግም በኢራንና በአሜሪካ መካከል ባለው ፍጥጫ ውስጥ ገለልተኛ ሆና ለመቆየት እየተቸገረች ነው። በዚህ ወቅት በቀይ ባህር ላይ ያንዣበበው የጦርነት ደመና የአንድ ክልላዊ ግጭት ውጤት ብቻ ሳይሆን የዓለም አቀፍ የኃይል ሚዛን ሽኩቻ ነጸብራቅ ነው። ኢራን በሐውቲዎች ላይ የምታደርገው ግፊት፣ አሜሪካ የምትከተለው ኦፕሬሽን ኤፒክ ፊሪና የሐውቲዎች ስልታዊ ጥቃቶች ተዳምረው የቀይ ባህርን ሰላም አናግተውታል። የባብኤል መንደብ የባህር ሰርጥ መዘጋት ወይንም አለመረጋጋት ደግሞ የዓለምን ኢኮኖሚ ወደ ጥልቅ ቀውስ ሊከተው ይችላል። መፍትሄው በወታደራዊ ጡንቻ ብቻ ሳይሆን በረቀቀ ዲፕሎማሲያዊ ጥረት ላይ የተመሰረተ መሆን እንዳለበት ምሁራን ቢመክሩም በአሁኑ ወቅት ግን በመካከለኛው ምስራቅ ያለው ሁኔታ ወደ ባሰ ግጭት እያመራ መሆኑን መረጃዎች ያመለክታሉ። ዓለም አቀፍ መገናኛ ብዙሃን እያወጧቸው ያሉ ሪፖርቶች እንደሚያሳዩት በቀጣዮቹ ጥቂት ወራት የሚወሰዱ እርምጃዎች የመጪውን 10 ዓመታት የዓለም የፖለቲካና የኢኮኖሚ ቅርጽ የሚወስኑ ይሆናል።